السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء نبينا محمد وعلى آله وصحبه أجمعين. نعم، آداب المسلمة. آداب المسلمة يا مسلم سيت سنة سرعات سبقنا يميلو كتاباتين عندك التلانة. أسرع عندنا ورأس لا درسنا عاقبة መጨረሻው ፍጻሜው ኢትባዑ ኹጥዋት የሸይጣን እርምጃን አካሄድ መከተል ምን አይነት አደጋ ውስጥ እንደሚያስገባ እምናይ ይሆናል ማለት ነው። قال الله تبارك وتعالى يا أيها الناس كلوا مما في الأرض حلالا طيبا ولا تتبعوا خطوات الشيطان إنه لكم عدو مبين إنما يأمركم بالسوء والفحشاء وأن تقولوا على الله ما لا تعلمون. وقال الله تعالى يا أيها الذين آمنوا لا تتبعوا خطوات الشيطان ومن يتبع خطوات الشيطان فإنه يأمر بالفحشاء والمنكر ولولا فضل الله عليكم ورحمته ما زكى منكم من أحد أبدا ولكن الله يزكي من يشاء والله سميع عليم. وقال الله تعالى الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين. كذلك الله سبحانه وتعالى بتكبر القرآن في شيطان من الله سبحانه وتعالى في سورة البقرة يا أيها الناس እናንተ የሰው ልጆች በአጠቃላይ አለ ኩሉ ተመገቡ አለ ሚማ ፊል አርዲ መሬት ላይ ያለን ነገር በአጠቃላይ ተመገቡ ሐላለን ታዲያ ስትመገቡ ሐላል የሆነውን ክልክል ያልሆነውን ስለዚህ ሐራሙን ታው ማለት ነው። ጠይበን ሐላል ሆኖ ደግሞ ጥሩ የሆነን ነገር ተመገቡ የማይጎዳን ማለት ነው። ወላ ተተቢዑ አትከተሉ አለ خطوات الشيطان የሸይጣን እርምጃን አትከተሉ የሸይጣን መስመርን አትከተሉ የሱ ጓደኛ አትሁኑ ለምን ኢነሁ ሱኮ ነው ለኩም ለናንተ عدو مبين ግልጽ የሆነ ጣላት ነው ግልጽ የሆነ ጣላታችሁ ስለሆነ የሸይጣን መንገድን አትከተሉ ለምን انما يأمركم እሱ የሚያዛችሁ እኮ ሸይጣን ቢሱኢ በመጥፎ ነገር ነው والفحشاء በቆሻሻ በዝሙት ነገር ነው የሚያዛችሁ وأن تقولوا እንድትናገሩ ነው የሚያዛችሁ على الله بالله سبحانه وتعالى ላይ ما لا تعلمون የማታውቁትን ነገር እንድትዘባርቁ ነው የሚያዛችሁ ስለዚህ የሸይጣንን መንገድ አትከተሉ ጠላታችሁ ነው ጠላት አድርጋችሁ ያዙት ነው ስለዚህ የሸይጣንን መንገድ መከተሉ መጨረሻችሁ ፍጻሜያችሁ ምንድነው የሚሆነው መጥፎ ነገር እንድትሰሩና በአላህ Subhanahu Wa Ta'ala በማታውቁት ነገር ላይ እንድትናገሩ ያደርጋችኋል ማለት ነው ከዚያም በኋላ ትልቅ አደጋ ውስጥ ከተታችሁ ማለት ነው ስለዚህ ተጠንቀቁ አላህ Subhanahu Wa Ta'ala وقال الله تبارك وتعالى يا أيها الذين آمنوا እናንተ ያመናችሁ አማኞች ሆይ
እንዳትከተሉ خطوات الشيطان የሸይጣንን خطوة እርምጃዎችን አትከተሉ ومن يتبع የተከተለ የተራመደ خطوات الشيطان የሸይጣንን እርምጃዎችን የሸይጣኖችን ጎዳናዎችን የሸይጣንን መስመሮችን ተከትሎ የተራመደ فإنه እንግዲህ ሸይጣን እሱ يأمر ያዛን بالفحشاء بفحشاء በቆሻሻ በዝሙት ያዛን ወልሙንከሪ አጸያፊ በሆነ ነገር ላይ ያዛን ስለዚህ አትከተሉ ማለት ነው ግን የሚገርመው ወለውላ ፈድሉላሂ የአላህ ስብሓነሁ ወተዓላ ችሮታ ፈድል ባይኖር ኑሮ አለይኩም በእናንተ ላይ ወረሕመቱሁ እዝነቱን ባይኖር ኑሮ ማዘካ ሚንኩም ከእናንተ አንድም አካል የሚጸዳ የሚድን የለም ማዘካ የሚድን የሚጸዳ የሚተርፍ ሚንኩም ከእናንተ የለም ሚን አሐዲን አንድም አካል አበደን በፍጹም በሱ ሴራ በሱ ተንኮል የተጠቃና የተወጋ የተመረዘ የተበላሸ ይሆን ነበር ነገር ግን ወላኪን አላህ ስብሓነሁ ወተዓላ የሚገርመው ነገር ይዘኪ ያጸዳል ይጠብቃል ማለት ነው ያድናል ለየሻኡ እሱ ለፈለገው አካል ወላሁ አላህ ስብሓነሁ ወተዓላ ሰሚ ነው ከሱ ድምጾች አይደበቁበትም አይሰወሩበትም አሊሙን ሁሉም ነገር አዋቂ የሆነ ጌታ ነው ስለዚህ የሸይጣንን እርምጃዎችን መከተል መጨረሻው መጠንቀቅ አለብን ማለት ነው وقال الله تعالى الله سبحانه وتعالى انديلان الزانية والزاني الزانية سيد زمت فسامي والزاني وند زمت فسامين فجلدوا قرفوا قرفوا كل واحد እያንዳንዱን አካል منهما ከነሱ 100 جلدة 100 ግርፋት ግረፏቸው ማለት ነው ولا تأخذكم አያዛችሁ بهما በነሱ መካከል በነሱ ላይ ሲገረፉ አያዛችሁ رأفتun ርህራሄ እንደው ይሄ ሰውዬ እንዲያሳዝናል እንደው እኮ ምስኪን ነው አቤት እንደው ከዚህ ሰውዬ ላይ እንደው ጀርባው ላይ እንዳቦ እንደ ይሄ ብተስ ያርፈበትኝ እያላችሁ እንዳታዝኑ في دين الله بالله سبحانه وتعالى ሃይማኖት ላይ እንዳታዝኑ ለምን ከባድ ወንጀል ስለተፈጠረ ማለት ነው እዚህ ደረጃ ደረሳችሁ ደግሞ የሸይጣንን መንገዶችን እርምጃዎችን በመከተል ማለት ነው እንኩንቱም እንደሆናችሁ تؤمنون بالله بالله ብቻ የምታምኑ ተሆናችሁ ወለውም الآخر በመጨረሻው ቀን የምታምኑ ከሆናችሁ እዝነት እንደይዛችሁ ታዲያ ወለሽ ሐዲስ ሳተፍ ይገኝ عذابهما በቅጣታቸው ጊዜ طائفة ቡድኖች من المؤمنين ተሙእሚኖች ለምን እንዲዘከሩ እንዲያስታውሱ እንዲገሰጹ እንዲመከሩ ነገም እኔ ይሄን የሸይጣንን መንገድን ተከትዬ ዝሙት ብፈጽም የኔም መጨረሻ ልክ እንደነዚህ ሰዎች ነው የሚሆነው ብሎ ኢዕቲባር እንዲያደርግ ትኩረት እንዲያደርግ እንዲጠቅመው ዘንድ ይሳተፍ ይላል እነዚህ ማካላት ደግሞ ተቀጮችን ሁለተኛ አይደግሙም ማለት ነው ስለዚህ የሸይጣንን መንገድ መከተል በጣም አደጋ ነው ማለት ነው 19ኛው ሐዲስ وعن سمرة بن جندب الفزاري كسمرة بن جندب الفزاري يتستلف حديثنا رضي الله عنه الله مركم سرور لتنا قال رسول الله صلى الله عليه وسلم يا الله ملكنا كون دهالو إنه نجرك كون دهنو آتاني متاኝ الليلة لليت ላይ መጣኝ آتياني መጪዎች ሚካኤልና ጅብሪል ናቸው በመናማቸው ማለት ነው وإنهما النسكو ابتعثاني ቀሰቀሱኝ ተነስ አሉኝና ቀሰቀሱኝ وإنهما ሁለታቸው እንግዲህ قال لي ለኔ አሉኝ انطلق هيا ተራመድ አሉኝ وإني ደግሞ በዚህ መካከል انطلقت معهما ከነሱ ጋር አብሬ ተጓዝኩኝ فانطلقنا ሁላችንም ተራመድን ሄድን አሉ እየሄድን ያለ فأتينا መጣን ወይንም ደረስን على ثقب ጉድጓድ ዘንድ ደረስን مثل التنور ምድጃን የምትመስል ማለት ነው አዕላሁ ضيق የምድጃው የላይኛው ፓርት ክፍሉ እጅግ በጣም ጠባብ ነው وأسفله يعني የታችኛው ክፍል ደግሞ واسع ሰፊ ነው ታችኛው ሰፊ ነው ከዚህ ሁኔታ ላይ በዚህ ምድጃ ውስጥ የተወቀዱ ይንቀለቀላል ይያዛን تحته كسر نارا أسات فإذا فيه بزيان جزي فإذا يزيان جزي عنده سنل فيه بوستو لغط
ሁካታ አለ ጫጫታ አለ ወአስዋቱን ድምጾች አሉ ጩኸቶች ማለት ነው። በዚህን ጊዜ ምንድነው ብለን ፈጠለዕና ፊህ በዚያ ላይ ብቅ አልን። ፈኢዛ ፊህ እንዲህ በስለን ወደ ጉድጓዱ እንዲህ ብለን ብቅ ብለን ስናይ ሪጃሉን ወኒሳኡን ሴቱና ወንዶችን ተመለከትን። ዑራቱን ራቁታቸውን ሆነው ወኢዛሁም እነሱ በዚህን ጊዜ የእቲህም ይመጣባቸዋል ለሀቡን ነበልባል ማለት ነው። ሚን አስፈለ ሚንሁም ከነሱ ከበታያቸው የእሳተ ነበልባል ይመጣል። ፈኢዛ ቅተረበ በቀረበ ጊዜ ወደ እነሱ ኢርተፈዑ ከፍ ይላሉ። ሐታ ካደ ያኒ እስከ ቀረበ ድረስ አንየኽሩጁ ሊወጡ እስከ ቀረበ ድረስ ወደ ላይ ከፍ ይላሉ። ፈኢዛ ኸመደት እሳቷ ክስም ባለች ጊዜ ረጀዑ ፊሃ ወደዚያ ወደ ነበሩበት ይመለሳሉ። በዚህ ሁኔታ ላይ ሁልጊዜ እንደዚህ ይሆናሉ አለ። ፈኢዛ አታሁም በመጣቸው ጊዜ ዛሊከ ለሀቡ ይህ እሳተ ነበልባል ሲመጣባቸው ضው አይ ሷሑ በጣም ይጮሃሉ። ቁልቱ አልኩኝ ለሁማ ለነዚህ ለሁለት አካል ማሃኡላኢ ኧረ ጉር ነው ኧረ እነዚህ ሰዎች እነማን ናቸው ብዬ ጠየቅኩኝ። ከዚያም በኋላ ሐዲሱ ረዝም ነው ሄድ ተባልኩኝ አለ። ወፊህ በዚህ በሐዲሱ ውስጥ መልስ አለ። ወአመ ሪጃሉ እነዚያ ወንዶችማ ወኒሳኡ እነዚያ ሴቶችማ አልዑራቱ ራቁታቸውን የነበሩት አለዚነ እነዚያ ፊ ሚስሊል ቢናኢ ተኑር ምድጃ ከመሰለች ጉድጓድ ውስጥ ሚስሉ ፊ ሚስሊ አምሳያ ውስጥ ቢናኢ ተኑር ልክ እንደ ምድጃ መስላ እንደተገነባች ጉድጓድ ውስጥ የነበሩት ወንድና ሴቶች ራቁታቸውን የነበሩት እኮ ፈኢነሁም እነሱ ናቸው አዙናቱ ወዘዋኒ አዙናቱ ወንድ ዝሙት ፈጻሚና ወዘዋኒ ሴት ዝሙት ፈጻሚዎች ናቸው አሉ። ረዋሁ አልቡኻሪዩ ኢማም አልቡኻሪ ሐዲሱን ዘግበውታል ማለት ነው። ስለዚህ እዚህ ደረጃ ያደረሳችሁ የዚና አደጋነቱ የዚና በጣም ከባድ ወንጀል ለመሆኑ እዚህ እጅ ደረሰ ነው። ወደዚህ መንገድ ደግሞ የሚገፋፋው ማን ነው? መንገድ ክፍት የሚያደርገው ማን ነው? ሸይጣን ነው ማለት። ስለዚህ ሸይጣን መንገድ መከተል መጠንቀቅ አለብን። አደጋው ክፉ ነው ማለት ነው። ሐሰነን ጥሩ ነው። እንቀጥል ሐዲሳችንን 20ኛው ሐዲስ وعن أبي أمامة الباهلي رضي الله عنه قال أبي أمامة الباهلي الله ملكام سرعي لكنا عندي سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام سيلو سمعته بين أنا أني بنبر كبت هنيتا قالوا نائم يزيان جزي قالوا آتاني متن رجلاني ولتين السوج متنا جبريلنا ميكائيل ናቸው ማለት ነው። فأخذا ያዙኝ بضبعي ጡንቻዬን ያዙኝና فأتيا بي ተመቱኝ ጀበለን ወደ ሆነ ተራራ ወዕረን ጉራንጉር የበዛበት ኮራብታማ ቦታ ማለት ድንጋይ ወደ በዛበት فقال لي لن ያሉኝ اصعد وطهي ያሉኝ حتى إذا كنت እኔ እስከሆንኩ ድረስ في سواء الجبل ተራራው ጫፍ እኩል ደረጃ እስከምደርስ ድረስ ላይ ወጣሁኝ። فإذا أنا እኔ በዚህ ሁኔታ ላይ ያለሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም بصوت شديد በጣም የበረታ ድምጽን ሰማሁኝ። فقلت አልኩኝ ما هذه الأصوات ረለም ሆኖ እነዚህ ይሄ ድምጾች እንደው ምንድነው ብዬ ጠየቅኩኝ። قال አለ هذا ይህማ የሰማኸው ድምጽ عواء أهل النار የእሳት ሰዎች ጩኸት ጓጎራ ነው። ብለው ይጓጉራሉ በሰዓቱ ማለት ነው። የእሳት ሰዎች ጓጎራ ነው። እዚህ ደረጃ እንዲጓጉሩ ያደረጋቸው ምንድነው? የሸይጣንን መንገዶችን በመከተል አለ። ثم ከዚያም በኋላ እንቁሊቀ ቢ እኔ ተወሰድኩኝ እየተወሰድኩኝ እያለ የዚያን ጊዜ ፈኢዛ በዚያን ጊዜ አለ የቀውሚን ሰዎች ዘንድ መጣ አሸደ ሸይጣን ነገራታቸው የበረታ እንቲፋኸን እንደው እብጥብጥ ያሉ ሰውነታቸው እብጥብጥ ድብልብል ያሉ ሰዎችን ተመለከቱ ማለት ወአንተኒሂ እጅግ በጣም ደግሞ የገማ ነው ሪሐን
ወአስወኢሂ እጅግ በጣም የሚሰቀጥጥ የሆነ መንظረን ለእይታ በጣም የሚቀፍፉ የሆኑ ሰዎችን ተመለከትኩኝ። ፈቁልቱ አልኩኝ መን ሃኡላኢ እነዚህ ሰዎች ለመሆኑ እነማን ናቸው ያ አላህ ብዬ ኢላ ተባለኝ አዛኑና ወንድ ዝሙት ፈጻሚዎችና ወዘዋኒ ሴት ዝሙት ፈጻሚዎች ናቸው ተብሎ መልስ ተሰጠኛል። ስለዚህ ይሄ ሁላ አደጋ የመጣው ምንድነው? የሸይጣን መንገድ በመከተል። ስለዚህ የሸይጣን መንገድ መከተል አንቂባው መጨረሻው እጅግ በጣም የከፋ ነው። መጠንቀቅ አለብን ሁላችንም ማለት ነው። أخرجه ابن خزيمة حديث ابن خزيمة زجبوتان وابن حبان ابن حبان حديث زجبوتان الطبراني إمام الطبراني في الكبير زجبوتان يالنا مالتنا الصحيح لشيخ الألباني مالتنا والضبع ضبع مالت وسط العضد يتنشى مكاكلين كفلنا ومالتنا نعم. ስለዚህ የሸይጣን መንገድ መከተል መጨረሻው በጣም አስጊ ነው ማለት ነው። እችንን ጨምራት ኢንሻአላህ። 12ኛው ተሕሪሙ ሐራም መሆኑን እናያለን። ሱፉር المرأة አፈን ተሕሪሙ ሐራም መሆኑን እናያለን። ሰፈር المرأة ሴት ልጅ መጓዟን ሰፈር المرأة ሴት ልጅ መጓዟን ቢላ መሕረሚን ያለ መሕረም ሴት ልጅ መጓዟ በሷ ላይ ሐራም መሆኑን እናያለን ማለት ነው። ያለ መሕረም ያለ ሐላፊዋ ያለ ባልተቤቷ ያለ አስተዳዳሪዋ ያለ እሷ بمعنى ያለ መሕረሟ መውጣት አንድ ሴት መጓዟ ሐራም መሆኑን እናያለን። ተከታተሉ በደንብ አድርጋችሁ ባረከላሁ ፊኩም። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم كأبي هريرة يتستلف حديثنا الله ملكام سري وللتنا ها عندنا حديث لاين تملكتوا يا الله عندفتكوا هير نبتي عن النبي صلى الله عليه وسلم كنبي صلى الله عليه وسلم يزن عن النبي صلى الله عليه وسلم كنبي صلى الله عليه وسلم يزو أبو هريرة قال يا الله ملكتنيا انتهالوا لا يحل لامرأة تؤمن بالله واليوم الآخر تسافر مسيرة يوم إلا مع ذي محرم. لا يحل لامرأة لا نسيتكو أي شر الله أي تفكر الله كل لو تؤمن بالله بالله متامن ونسيت واليوم الآخر بمجرد شوكا يمتامن له ونسيت تسافر مسيرة يوم عندك أن يمياس جزن للتقواز إلا مع ذي محرم كما حرم أقاربه وننجي عندك أن يمياس جزن مجواز يلبات مال النبي صلى الله عليه وسلم. سلازي عند السيت بتوان مجواز يلبات حرام من بات معتم تؤمن بالله واليوم الآخر يعلو على ما نتشم على تعالى الله يعني በጣም ነገሩ ከባድ ነው። በጣም ወንጀለኛ ናት ማለት ነው እንጂ ሙእሚን አይደለችም የሚለው ነገር አያመላክትም። ለዛቻና ለማስፈራሪያ ነው። رواه البخاري ومسلم إمام البخاري إن مسلم حديث يزجبه تام مالتنا. وفي رواية لمسلم لمسلم زجبا دم كأبو هريرة يزو لا يحل لامرأة لا عند سيتكو أيش على الله من نسيل لهونج مسلم لهون سيت مالتنا تسافر مسيرة ليل تسافر للتجواز مسيرة جزول ليلة عند ليلة الناس جزون للتجواز أيشار اللاتم إلا ومعها كسوة قارئ إلا بهوننجي رجل سوي ذو حرمة منها كسوة حرمة يهون معته كسوة يتكلكل يهون سوي قارئ بهوننجي عند ليلة الناس جزون للتجواز أيشار اللاتم مسلم لهون سيت معته هذا كتسافرج مسلم عيد اللاتم معته عند لا عيد اللام وانجيل بتأم كبار ما معته نجي كسل منه وعن أبي سعيد الخدري صحابي سعيد الخدري يتستلعب حديثنا رضي الله عنه الله ملك أمسر يولدتنا قال اندهاله قال رسول الله صلى الله عليه وسلم يا الله ملك تنيا اندهاله لا يحل أي شالم لامرأة إلا عند السيد تؤمن بالله بالله سبحانه وتعالى متامن له نجسيت واليوم الآخر بمجر شوكا متامن له نجسيت وأن تسافر للتجواز سفرا جزوان يكون يهونا 3 أيام سوسكن يهونا جزوان للتجواز يتشال اللاتم فصاعدا كسوسكن بلا من مياس جزون للتجواز يتشال اللاتم إلا بهوننجي ومعها كسواقر اللي بهوننجي أبوها أباتها وابنها وزوجها أو زوجها وينم بالتبيتها أو أخوها وينم وندمها أو ذو محرم منها كسوا محرم هنا يقرب الزمدوا بهوننجي ስለዚህ ያለዚህ ልትወጣ አይቻልላትም 3 ቀን ወይንም ከ3 ቀን በላይ የሚያስጉዝን መንገድ ማለት ነው። አንድ ቀንም አይቻልም፣ አንድ ሌሊትም አይቻልም፣ 2 ቀን የሚያስጉዝ መንገድ አይቻልም፣ 3 ቀን የሚያስጉዝ መንገድ አይቻልም እና ከ3 ቀን በላይ የሚያስጉዝ መንገድ መሳፈር አይቻልም።
ግን ላይ ነው። رواه البخاري إمام البخاري حديث زجبوتان ومسلم إمام مسلم زجبوتان واللفظ له لفظ قني تكمدوا لا إمام مسلم نو إمام مسلم ناتشو ماتم سوستنيو وعن عبد الله بن عباس رضي الله عنهما كعبد الله بن عباس يتستلف حديثنا الله ملك مسر يولدلتنا رضي الله عنهما الله ملك مسر يولدلاچو معناته قال انده هذا سمعت النبي صلى الله عليه وسلم يا الله ملكتنيان سمعالو يخطب خطبه سيادرغو يقول انده يالو لا يخلو ان رجل بامراه عند وند بفصم عند سيتن እንዳገል الا ومعها ከሷ ጋር ያለ ቢሆን እንጂ ذو محرم ከመህረማ ከሷ መህረም እርም የተደረገበት እሷን ማግባት እርም የተደረገበት ሰውዬ ጋር ቢሆን እንጂ አንድ ሴት ለብቻዋ ይዞ ገንጠል ሊል አይገባውም حرام ነው አለ ነብዩ ሰለላሁ ዐለይሂ ወሰለም ولا تسافري لا تسافر ነው المرأة አንድ ሴትም لا تسافر ነው አትሳፈርም እንዳትሳፈር ማለት ነው إلا مع ذي محرم ከመህረሟ ጋር ቢሆን እንጂ ማለት ነው فقام رجل የሆነ ሰው የቆመ فقال እንዲህ አለ يا رسول الله أنت الله ملكتني هوي إن امرأتي يعني مستيكو خرجت وتاج حجة حج لتفسم وتاج وإني ندم اكتتبت تصفي اللهن في غزوة كذا وكذا عندي حين عندي زي ودت على الزمجة لما الرامر لموتات አብሬ ተመዝግቤያለሁ قال ታዲያ ምን ላድርግ አለ በዚህ ሁኔታ ላይ ማለት ነው ይሄን ሐዲስ ሲሰማ ማለት ነው قال ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት አይ አንተ በቃ ለዘመቻው ስለምታስፈልግ አንተ ተቀመጥ አላሉትም እንطلق አብራሃት ሄድ فحج مع امرأتك ከሚስት ጋር የሐጅን ስነ ስርዓት ፈጽም አሉ እዚህ ሐዲስ የምንረዳው አንድ ሐላፊ የሆነ አካል አንድ ሐላፊ የሆነ አካል አንድ ሴት መንገድ ስትወጣ ብቻዋን መላክ የለባትም አብሮ መውጣት አለበት ومسلم إمام مسلم حديث زكبوتا وفي رواية للبخاري زكبا دجمو لا تسافر امرأة عند السيد إلا مع ذي محرم كمحرم وقار بهن انجي أتسافر ولا يدخل عليها بس ولا أيقبا رجل سوي إلا وعندها السوازن ديال بهن انجي ذو محرم السوان ماقبات ارمي تدرقبت سوية محرمة يال سيهن انجي عند أكال زو بلو بسيط لا اندايقبا مالك ስለዚህ ከዚህ ከመህረማ ጋር ቢሆን እንጂ አንድ ወንድ የሆነ አካል ደግሞ በሴት ላይ ዘው ብሎ መግባት የለበትም መህረማ ሲኖር ሲቀር እንጂ ማለት ነው ያም ለሐጃ ማለት ነው فقال رجل የሆነ ሰው ያለ يا رسول الله አንተ ያላህ መልእክተኛ ሆይ ان امرأتي የኔ ሚስት እኮ አለ تريد ትፈልጋለች አንተ ሐጅ ማድረግን وانا ደግሞ በተቃራኒው اريد ፈልጋለሁ ان اخرج لوጣ في جيش كذا وكذا እንደዚህ ወደ ተባለ ሰራዊት ጋር ወጥቼ መዝመት ፈልጋለሁኝ እና ምን ይሻለኛል يا رسول الله አለ فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ ምን አሉ اخرج معها ከሷ ጋር ወጣና ሐጅ ስለ ስርዓትን ፈጽም አሉት وفي رواية لأحمد بليلة زجبة بإمام أحمد دقمو بإسناد صحيح وهنا سند فرجع تمالس فحج معها كالصغار يحج سنة سرعة فمالوتي سلازي ይሄ ነው ማለት ነው አንድ ሴት ያለ መህረማ አልሙሂም ጉዞ መውጣት አይቻልላትም حرام ነው በሷ መጠንቀቅ አለባት ማለት ነው በጣም ዛቸው በጣም ከባድ ነው አሁን ላይ ግን የሚከሰተው ክስተት በተቃራኒ ነው ማለት ነው አላህ Subhanahu Wa Ta'ala ይጠብቀን ማለት ነው እህቶቻችንን ከነዚያ ነገር አላህ Subhanahu Wa Ta'ala ይጠብቃቸው هذا والله اعلم سبحانك اللهم وبحمدك اشهد ان لا اله الا الله اشهد ان محمدا عبده ورسوله ያልገባችሁ ነገር ካለ መጠየቅ ትችላላችሁ አብሽሩ ሰላም አለይኩም ወራህመቱላሂ ወበረካቱ